ትችላለች፣ አይወጣም ከእጄ ልትል ትችላለች። እና እኔ በዚህ በኩል ሩታ የሚደግፈው ነገር ምንድነው ካላችሁኝ፣ ሩታ ጠንካራ ጀግና ሴት ናት። እንዴት ጀግና ናት! ሩታ ከረገዘችው ጊዜ ጀምራ እስከ መውለድ ድረስ ብቻዋን እንትን ስትል ነበረ። ልጇን ወልዳም ጠንካራ ናት። የሴትነት ነገር ባታይም ጠንካራ ናት። አልወደቀችም። ሊወርቁ ልጥሏት ብዙዎቹ ናቸው የመጡት። ብዙዎቹ እሷን ሊጥሏት ብዙዎቹ ናቸው የታገሉት። ትዳሯ ውስጥ ብዙዎቹ ናቸው የገቡት። ብዙዎቹን አውጥታ ባሏን አድርጋ ነበረች። እቺ ልጅ ግን በምን ትምጣ በምን ትያዘው አይታወቅም። የሚያውቀው እግዚአብሔር ብቻ ነው። ብዙ ሰው ነው ያወጣችሁ። እውነቱን ካያችሁ ከመጀመሪያው ጀምራችሁ ካያችሁ በኃይለኝነቷ ባሏን ከብዙ ሴቶች ነጥቃ ነበረች። አሁን በደካማ ሳቷ በረገዘችው ሳቷ በአቅም ደካማ በሆነችው ሳት ገብታ ነው እቺ ሴት ያሸነፈቻት። ግን ቀን ቆጥሮ እግዚአብሔር ይመልሳል። ንጹህ ፍቅሯ ከውስጧ አይጥፋ፣ እሱም አይበድላት። ዞሮ ዞሮ አብርሃም የሩታ ነው። ታያላችሁ። እዚህ ጋር አሁን የፈለጋችሁን የምታወሩ ሰዎች በመካከላቸው አንደኛ ልጅ አለ። እግዚአብሔር መድኃኒዓለም ሰጥቷታል። የሚያምር ጣፋጭ ልጅ ተሰጥቶላታል። አንድ ቤቱ ይሄ ልጅ ሲከፈት አባቱን ራሱ ወቅሶ እንዴት እናቱ ጋር እንደሚመልስ ትመለከታላችሁ። እኔ አንደኛ እዚህ ጋር ሁለተኛ የምላት ነገር ሩታ በዚህ መካከል የቸኮለችው ምንድነው? ሰው በመካከሏ ራስ ቤት እያለች ልጇ ሳይጠነክር እሱን ለማስቀናት ብላ ያመጠችው ሰው ጥፋተኛ ናት። ማምጣት አልነበረባትም። እሱን ለማቅናት ለማስቀናት ብላ ሊሆን ይችላል። እኔ ቆንጆ አሁን ስለዛ ሳይሆን ማውራት ያለብን በአጠቃላይ ስለ ይሄ ሩታ ቤተሰቦች ሩታን ይውሰዷት። እንደ ቀነኒ አዱኛ ከመሆኗ በፊት ሩታን ይውሰዷት ነው የምለው። ሩታ ህይወቷን ከማጥፋት ወደኋላ እንደማትል ነው የምነግራችሁ። ምክንያቱም ብዙ ጫና የደረሰባት ልጅ ናት። ውስጧ በጣም ደክሟል፣ ተጎድቷል፣ ተሰብራለች። ላይዋ ነው እያብለጨለጨ ያለው። ሩታን ሊበላ የተነሳ ዘንዶ አለ። እመኑ። እህቶቿ ይወጣሉ የማይረባ ወሬ፣ ልክ እንደ ድምፃቸው የኮሰሰ ድምፅ የሚያወጡት። ዛሬ ተነስታ ወጣ ስለ አብርሃም እንኳን ተፈታህ ምናምን ከእንዲህ አይነት ቤተሰብ ራሱ መፈጠሬ እኔ በጣም ነው የሚያሳዝነኝ። እውነቴን ነው የምልሽ። እህት እስከመሆናቸው መጠን የእናቴ ልጅ ምን ሆና ነው እንደዚህ የሆነችው? ማንም ዶራል የሚሰራባት ለምንድን ነው? ምንድን የሆነችው? ትዳር እኮ ማንም ይፋታል። ጠዋት እንትን የተናገርኩት ማንም ይፋታል። በሩታ በአብርሃም አልተጀመረም ትዳር መፋታት። የእነሱ ትዳር ግን የማንም ወሮ በላ መሸቀያ ነው የሆነው። የማንም ወሮ በላ መሸቀያ። ስለዚህ ሩቷን ወደ ቡታጅራ ይውሰዱና ህይወቷን ያትርፏት፣ እረፍት ይስጧት፣ ልጇን የያዙላት ወይ የሆነ ሀገር ሄዳ ተዝናንታ እንድትመጣ ይፍቀዱላት። አሊያም የውስጧን የምትናገረው ማርያምን፣ እውነቴን ነው የምልሽ፣ ሳይኮሎጂ አግኝታ የልቧን እያለቀሰች እንደፈለገች የምትናገረው ነገር ታግኝ። መንገዱን ይክፈቱላት። ልትወጣ ስንቴ ታገላ ከለከላት። ልትወጣ ስንቴ ማንም ደግፉ ልጆች ሆናችሁ ነገ ታለቅሱላት አላችሁ። እርግጠኛው የምነግራችሁ ነገ ታለቅሱላት አላችሁ። ሩታ የሆነ ነገር ብትሆን ሄርሜላ ጀግና ያልሽ ሴት ሁላ ታለቅሱላት አላችሁ። ያ ከመሆኑ በፊት ተቆጠቡ። በቃ አብርሃም ከህይወቴ ውጭ ብሏታል አይደል? የሩታ ደጋፊዎችን ብትሆኑ አትስገቡ። የማናት የሄርሜላ ደጋፊዎች ተዋት፣ አታውቋትም። ሩታንም ሄርሜላንም የምታውቁት በሚዲያ ነው። ስለዚህ ሴት ሆናችሁ ሴትን አትሳደቡ። ስለፈጠራችሁ አምላክ ተከባበሩ፣ እንከባበር። እዚህ ጋር እየመጣሽ በግ ስትይ አንቺም በግ ነሽ፣ እናት ማሪ አንዴ እንትን ልክ ነሽ። እና ለሩታ አያስፈልጋትም፣ እረፍት ነው ለሩታ የሚያስፈልጋት። ሚዲያን ከፈለገች ማታ ከፍታ ቲክቶክ ላይ ብዙ ፍቶች የሚወዷት የሚያደጓታል። ትንሽ ከነሱ ጋር ተጫውታ ትዝጋ። ለራሷ ጊዜ ትስጥ። ለራሷ ጊዜ ራሳቸው እኮ አያሳርፏትም እኮ እያልኩሽ እኮ ይሄንን ነው። ቤተሰቦቿ ያዱ።
ይዘዋት ሄደው ከዚህ ሚዲያ ላይ ገለል ያድርጓት። በቃ ይሄን ብላችሁ ተጽዕኖ አድርጉ። ሄርሜላ እንዲያረገች ሩታ እንዲያረገች ፋይዳ አይሰጥም። በቃ ከዚህ በኋላ እኛ አዳዲስ ነገር አዳዲስ ርዕስ ስናመጣ በማግስቱ እየተሰራበት ነው። ይሄ በማግስቱ ይሰሩበታል እነሱ። እውነቴን ነው የምልሽ። በማግስቱ ጉዜ ሴት ናት አይደለ? ጉዜ ንግግሯ ራሱ እኮ ያማል። የእውነቴን ነው የምልሽ። እውነት አንቺ ለሴት ልጅ ክብር ቢኖራት ራሱ ማለት ነው። በቀደም ስለ ሄርሜላ ሽምግልና ያጢን ዚዛ ጉምዘ የሆነ ልጅ መጥቶ ሽማግሌ የላት እንኳን ሲባል ቆይ ይህንን በሚዲያ አይደለም ማውራት ያለብን ማለት ትችል ነበረ። እውነት ስለ ሴት የሚሰማት ከሆነ የእሷ ወንድም ተፈላጊ ነው፣ ሴቶቹ ርካሾች ናቸው። ያንን የተረዳሁት እኔ አሁን። ምክንያቱም ሁሉን ነገር ካሜራ ይዞ መደቀን እንደኛ ባህል የራሳችን ወጥ ስርዓት ያለን ሰዎች ሆነ ለምን እንዲረከስ ምንድን ነው እንዲያደርግ ለእኔ የሚድል ሲሆነ ሊወጣ ነው። እሺ እናትዬ ቀጥይ ሀሳብሽን። እሺ እኔ አንድ ነገር ለመናገር እንፈልገው ማለት ሁላችንም ሰላም ብያችኋለሁ። መጀመሪያ ማለት ብዙ ችግር የደረሳችሁ እዚህ ውስጥ ብዙ ነገር የደረሳችሁ ሰው እኮ አንድ ቁስል ሲኖር ነው አንድ ነገር የሚከተለው። ላይቶችም የምላቸው ማለት ነው እንትን ሲሆን አሁን እዚህ ውስጥ ገብቶ የፈለገውን የሚናውረው ሳይሆን እቺ ልጅቷ ምን የፈለገውን የሚናውረው ሳይሆን በቃ አንቺ አሁን በዩቲዩብም አንቺን ይከታተላሉ። በዩቲዩብም አንቺን በጣም ነው የሚከታተልሽ። ቲጂ በዚህም ብዙ ጊዜ በዚህ አካውንት አልገባም፣ በሌላ አካውንት ነው ውስጥ ገብቼም እንትን የሆነ ቀን ነበርኩ ታውቅ ማለት ነው። እቺ ልጅ ምንድን ነው ለወደፊት ምንድን ነው ለእሷ የሚሆነው? አሁን እዚህ ውስጥ ያሉ 140 ሰው አሉ። በዚህ ሰው መሀል እሷን የሚወዱ ግማሽ ሊሆን ይችላል፣ እዚህ ውስጥ ያሉ ማለት ነው፣ ወይም ብዛት ሊሆን ይችላል። አንድ 10 ሰው ራሱ ይህ ነገር እችን ልጅቷ እንዴት እናደርግ የሚለውን ሀሳባቸውን አሁን የእሱን ነገር አሁን የሚመጣ ሄርሜላ ደጋፊ ነኝ፣ አብርሃም ደጋፊ ነኝ፣ አብርሃምን እንወዳለን፣ ሄርሜላን እንወዳለን፣ ሩታን እንወዳለን የምንል ሀሳብ ሳይሆን እንዴት አድርገን እችን ልጅቷ እንድትመለስ። አሁን አንድ ሰው እኮ በራሷ ባትሰማም እኮ ሼር የሚደረገው እንድትሰማ ትችላለች። ምናልባት እሷ ባትሰማም የእሷ ይቶች ሊሰሙ ይችላል። እንዴ አንዴ እኔ ላውራ በእናት ታወራለች፣ ሊወጣ ነው እና ከዛ ትገቢያለሽ ተራሽም የኔ እናት ይቅርታ። ከዛ እሷ ባትሰማም አሁን የእሷ ይቶችም ቢሆን አሁን አንዳንዴ ስናያቸው በጣም ነው የሚደብሩት። እሷ የምታደርገው ነገር ላይ ሁሉ የሚያደርገው ነገር ላይ ማንም ትኩረት የሰጠ ሰው የለም። ጥፋተኛ እሱ ሆኖ ጥፋተኛ እሷ ትሆናለች። ይሄም ደግሞ ለነገ ለእኔም ይሆናል ብዬ ነው የሚያስበው። ተጋላችሁ ምናልባት ያወረሰው ብቻ ጥፋተኛ መሆን የለባትም። የማላወረሰው ደግሞ ጥፋተኛ አይሆንም ማለት የለብንም። እሱ ከሱ በላይ የሚያወራ የለም። ትላንት ካያችሁ ትላንትኛ መጨረሻ ላይ እሷ የምትናገረው ቃላት እሱ የምትመልሰው ቃላትን ሰምታችኋል። አንተ ካላደረግ አልደርስም አትድረሰኝ ብላለች። እሱም አትድረሰኝ ብለዋል። አልደርስም እኔን አትድረሳ ብላለች። አንተ አይደለም ያልጠፈችውን ሴትዮዋ ይዛ ጠፍታለች ብላ ወደ እኔ መጣክ። እኔ አይደለሁም አንተን ፈልጌ አልሄድኩም። እኔን ከልጄ ለመለያት የፈለክ አንተ ነው ብላት መልሱን ስትሰጣ አንገቱን በደንብ ነው ጎንበስ አድርጎ የደፋ። የእሱ አንገት መድፋት ደግሞ ለእሷ ጠላትነት አይደለም የሚያሳየው። እሱ አንገት የደፋ ቁጥር ሰው ሁሉም እንደዚህ ወጣ ገባ ብሎ ይቶች ይሰራሉ፣ ሌላዎቹም ይሰራሉ። እሱ አንገት ወንድ ልጅ ሆነው አንገት መድፋት የለበት። እሷን እኮ ማቶ እሷ እንደ አባቶች እኛ አባቶች አሁን ሚስቶችን ማቶ ምን አድርጎ አይደለም ያስተካከሉት። የትኛም ጠንካራ ናት የምትባል ሴት ከወንድ እጅ ትባል